ንሻ ግን ማለት ነው አብርሽን ለማስረዳት የተወራጨህበት መንገድ ይቅርታ ቤተሰቦች ያስቆኛል። እግዚአብሔርን ነው የምላችሁ ስቅ ያለው በጣም ይቅርታ። ግን ዛሬ እንግዲህ ያው በሁለት መንገድ መጥቼላችኋለሁ። አንደኛ ዛሬ ያው ዳኒ አብርሽን ከቢኒ ጋር ሆኖ እንግዲህ ስለሚለው ነገር ሩታ ማብራ ነበር የመጣችው። ሩታ እንዴት አብርሽን በሙሉ ልቧ ጥላው ለዳኒ ሄደች የሚለውንም ስለ ሩታ እናወራለን። ስለ ዴቭም ትናንትና አብርሽ ይዞት እንደሄደው ነበረ የምናውቀው ሁላችንም። ዴቭን መጥቶ እንግዲህ ከቡዜ ጋር ከእህቱ ጋር መልስ ሰጥቷል ማለት ነው። ውድ የኔ ምርጥ ቤተሰቦች እንደምን አመሻችሁኝ የኔ ቅመሞች ማለት ነው። ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋር በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ እንደ ምድር አሸዋ ብዝት ርፍርፍ እንዲልልኝ ምኞቴ ነው ማለት ነው። እንግዲህ ያው ወደ መጀመሪያው ልግባላችሁ ማለት ነው። ወደ መጣሁበት ቪዲዮ በመጀመሪያው ዳኒ አብርሽን አሳምኖ ለመውሰድ የተፍጨረጨረበት መንገድ በጣም ያስቃልምም ያሳዝናል። እውነት ለመናገር በቃ ሊያስረዳው የሄደበት መንገድ በሰውነትም በምልክትም በምንም በቃ ሊያስረዳው አብርሽ ከራሱ ጋር እንዳልሆነ ብዙ ሞክሮ ግን አብርሽ ሊረዳው አልቻለም። ግን ደግሞ ከሩታ ጋር ነበረ የመጣው። ሩታስ ዳኒን እንዴት አምናው አብርሽን ብቻውን ጥላው ሄደች? ምክንያቱም ዳኒ ምን ብሎ ነው ያሳመናትና ሩታ ካጠገባቸው እንድትሄድ ያደረጋት? ሜሪ ትፈልግሻለች ብቻሽን፣ አንቺ ስጋዋ ስለሆንሽ ስለ አንቺ ስለሚያሳስባት አብርሽን ማግኘት ስለማትፈልግ አንቺን ብቻ ማግኘት ፈልጋለሁ ብላ ባለፈው የተገናኛችሁበት ሻይ ቡና ያላችሁበት ቦታ ላይ ቁጭ ብላ እየጠበቀች ነው ሲላት፣ ሩታ በዚህ ልክ አብርሽን አምና ለዳኒ ሰጥታ እንዴት ሄደች? ወንስ ሩታዬ ካሜራው ፊት ለፊት ሆነሽ የሚሰራውን ነገር እያየሽ ነው ወይ? እኔ አልገባኝ። ምክንያቱም ዳኒን ታውቂያለሽ፣ ከአንቺ እጅ ወስዶ ዳኒ አብርሽን ወደ ቡዜ ጋር ወንደ ወንድሞቹ ጋር በቃ ማምለጫ ዘዴ አብርሽን ማስመለጫ መንገድ ካገኘ ከአንቺ እጅና ከፍ እጅ ፈልቅቆ ማውጣት ይፈልጋልና አንቺን ሳትጠራጠሪ ቀርተሽ የምር አምነሽ ነው ቡዜ እዛ ጋ ሻይ ቡና እያለች አንቺን እንደምትፈልግሽ አንቺን እንደምትጠራሽ አምነሽለት ነው ለዳኒ እርሹ? ሩታዬ ይሄም ነገር ለእኔ ግልጽ አልሆነልኝም። በሉ ቤተሰቦች። ሌላው ደግሞ እንግዲህ ያው ሩታ ከሄደች በኋላ የዳኒ ስራ ምን ነበረ? በተቻለው መንገድ ሁሉ ተወራጭቶም ይሁን እንደ ዱዳ በምልክት የሚሆን አብርሽ ከቻለ ከተረዳለትና የአንገቱ ላይ ያለው ነገር እሺ ብሎ ካወለቀለት እንዲያወልቅለት ነበረ። እሱንም አልቻለም። ከቻለ ደግሞ አብርሽን እንደምንም ተወራይቶም ተንቀሳቅሶም እንደምንም ብሎ አሳምኖ ያው ከራሱ ጋር እንዳልሆነ አሳምኖ ይዞ ለመሄድ ነበር አሰበው። አብርሽ ግን ንቅ አልልም ነው ያለው። ከእሷ ፈቃድ ውጭ ንቅ አልልም፣ እዚህ ጋር ቆመ ጠብቀኝ ብላኛለች። እንደውም ሊደውሉላት ሁሉ ስልኩን ሲያወጣ ነበር። እንደገና እዚች አንገቱ ላይ ያለችውን ነገር እናንተ እኔ እንደው በሱም ስቅ ያለው እንደው ልቀቀው ብሎ ቢኒና ዳኒ ሲሉት እንዲሽ ለቀቀና ሽፍና አድርጎ ድርግም አድርጎ ነው የያዘው ማለት ነውና ያው እንግዲህ ያው ሁላችሁም ዳኒ ጀግና ይዞት ሄደ ብላችኋል። እኔ ግን ይዘውት ሄዳሉ ብዬ ለማሰብ ይከብደኛል። ለምን አትሉኝም? ትናንትና ዴቭ ይዞት ሄዷል ብለናል አይደለ? ለዴቭ እና ለኤፍሬም አብሮ ወጥቶ አብርሽ እንደሄደ የሆነ ነገር እንደሚፈጠር ነው ሁላችንም እየጠበቅን ማምሻል ያለ ነው። ግን ዴቭ ከቡዜ ጋር መጥቶ ለካ ዴቭንም የላከችው ቡዜ ናት ሩታ ጋር ማለት ነው። እንዴት ወንድሜን ይዘህ ሳትወጣ እንዴት ያቅትሃል? ቢያንስ ለምን ለእኔ አልደወልክልኝም? ይዘው ከወጣ ለእኔ ለምን አልደወልክልኝም? ስልክን ስጠብቅ አልደወልክልኝም ብላ እንደው መሀል ላይ ዴቭና ቡዜ ሲጋጩ ነበር። እንደውም ተመልካቾች ሁሌኛ አትበሉ፣ ከቻላችሁ ለወንድማችሁ መፍትሄ አንጡ፣ ወይም ወደ ጸበል ይዛችሁ ሂዱ፣ ወይም ደግሞ ለወንድማችሁ የሆነ መፍትሄ አምጥታችሁ ለእኛም ማሳዩን፣ እርስ በርስ አትባሉ እያላችሁ እንደውም እየጻፋችሁላት ነበረና ዴቭና ቡዜ ያው መግባባት አልቻሉም። እሷ ለምን ትናንት ይዘህ ከወጣ ለእኔ ያልደወልክልኝም ነው እና በዛውም ደግሞ ለምን ከካሜራ ጀርባ ጨርሱም ለሚለው ሁሉ ስትውረገረግ ነበር፣ ስትመልስ ነበረ። ተመልካቾችን በዛ ልክ ያው እናንተ እውነት የአብርሽ ወንድም እህቶች ናችሁ እንዴ? ተግባር ላይ ዜሮ ናችሁ። ዴቭን ሁሉ ዴቭማ ንግግር ብቻ ነው እንጂ ተግባር ላይ ዜሮ ነው እያላችሁ ዛሬ ከላይ እስከታች ስትወርድባቸውም ነበረ። እውነት ነው ይሰለቻል፣ እውነት ለመናገር እና ለትናንቱም ለምጠብቁ ልጆች ያው አንድ ላይ ልስራላችሁ ብዬ ነው እንጂ አብርሽ ከወጣ በኋላ በፍጹም አልሄድም ብሎ ከደጅ ላይ ተመልሶላችኋል። ለምን ይሄን አልኳችሁ መሰላችሁ? አሁንም ዳኒና ቢኒ ይዘውት እንዲሄዱ ነው እኛ የምናውቀው። ምናልባት አይሄድላቸውም
እርግጠኛው ነው የምላችሁ ሩታ ትደርስባቸዋለች። አብርሽ አይሄድላቸውም። አብርሽን አሁን ይዘው ለመሄድ የሞከሩበት ዋና ዘዴ ብለው ለምነው ሲያቅታቸው እንግዲህ ቡዜ 100ኛዋን ሰብስክራይብ የምታከብርበት ዛሬ ነውና እህት ጋር ሄደ። የት ናችሁ ካለች ይህን እንላታለን፣ እህት ጋር ነን እንላታለን። እዛ ትመጣለች። ስለዛ ቡዜ ጋር ሄደን ሁሉን ነገር አዘጋጅታ እየጠበቀችን ነው። እህት ጋር መሄድ አለብ ብለው ነው እንግዲህ በመጨረሻ የተስማማ መስሎናል። የሄደም መስሎናል፣ ግን አይሄድላቸውም። ምን አለሽ ምትክ ትላላችሁ? አይሄድላቸውም። ምክንያቱም ትናንት ከቤት ይዘውት ወጥተው ወንድምና ወንድም እምቢ ብሎ እንደተመለሰ ነው ዴቭ ለቡዜ ሲያስረዳት የሰማሁት። አልሄድም አለኝ አለ፣ በቃ አልፈልግም አለኝ አለ። ግን በዚህ አጋጣሚ በቀደም ለታ ቡዜ ስትናገር እውነት ለመናገር አላመንኳትም ነበረ። ዛሬም ያው ከዴቭ የሰማሁት ነገር ምንድን ነው መኪና የሚነዳ ሁሉ ኤፍሬም እንደሆነ ነው እንግዲህ ይሄንንም አካተውት ቢሆንስ ቤተሰቦች? እኔ እኮ ግራ ተገባ ወገኖች፣ እንደኔ ግራ ተጋብታችኋል። የአብርሽ ነገር እንደኔ አምታቷችኋል፣ ግራ አጋብቷችኋል፣ ለመፍረድም ከብዷችኋል። እግዚአብሔርን አትፍረድ ይፈረድባል ነው ብላለች ብዙነሽ ቅድምና የእውነት እኔ ራሱ አሁን ግራ ገባኝ። በቃ እኔ ራሱ አሁን በትክክለኛው ነገር ከሩታ መስማት የምፈልገው ነገር አለ። እኔ ብቻ ሳይሆን መላ ኦዲየንስ የእሷም ጭምር ከሩታ መስማት የሚፈልጉት ንጹህ መሆኗን ትክክለኛ መልስ መፈለግ እንፈልጋለን ሁላችንም። እኔ በዚህ ላይ ራሱ እኔ አንድ ቪዲዮ ሰራለሁ ብዬ ነበር ለሩታ ለራሷ ማለት ነው። ምክንያቱም እኛ ተምታታን፣ እግዚአብሔርን ተምታታን። የትኛውን እንያዝ? የትኛውን ጋር እንፍረድ? የትኛው እውነት ነው? የትኛው ሐሰት ነው? የትኛው ትክክል ነው? የትኛው ትክክል አይደለም ብለን ለማለት ራሱ ተቸግረናል። ስለዛ ማለት ነው አሁንም ቢሆን እናንተ የሄደ መስሏችሁ ያው ዳኒ አንበሳ ጀግና እያላችሁ ነው። እኔ እርግጠኛ ሆኜ ነው የምነግራችሁ ሳይድ ሩታ ትደርስበታለች። ልጁ በቃ ውጭ የሆነ ቦታ እሺ ብሏቸው ይሄድና አብርሽ እሺ ይላቸውና ከዛ በኋላ እሺ አይላቸውም። ዳኒናውን ቅድም ሲመጡ እንዴት እያደረገ ሩታንና አብርሽን በጣም እያሞገሳችሁ አይታችኋል። ሩታ ከሄደች በኋላ ግን አብርሽ ያለበት ነገር ልክ እንዳልሆነ የድሮ አብርሽ እንዳልሆነ ሲነግረው ቅድም ነው ታምራላችሁ፣ እንዴት ነው የምታምሩት፣ ጤነኞች ናችሁ እያለ ከሰዓት ነበርክ እንዴ? ለምንድን ነው የምታስመስለው አሉ አብርሽ ራሱ ቃል በቃል ማለት ነው። አስቡ። ስለዛ አሁን አንተ ራሱ ምን እንደምታደርገኝ አውቃለሁ ከአንተ ጋር መሄደው እያለው ነው በራሱ ማለት ነው አብርሽ። ስለዚህ አሁን ራሱ በእርግጠኛ ሆናችሁ እንዲሄደለት አታድርጉ። ከትናንቱ አትማሩ ሙዶች። በእርግጥ ምናልባት ቪዲዮ እየጠበቃችሁ ይሆናል፣ ግን በዴቭ ነው በቡዜ ተለቋል። እኔ ቅድም ያየሁበት በቡዜ ቤት ይሁን በዴቭ ቤት ነው የተለቀቀው። አልሄድም ብሎኝ ተመልሶ ገብቷል አለ ብለው ብሰራው ንቅንቅ አልልም ከሷ ውጭ ብሎኝ ተመልሷል አለ። እና የትናንትናውን የምትጠብቁ ልጆች ካላችሁ አብርሽ አልሄደም፣ ትናንትና አልሄደላቸውም፣ ተመልሶ ወደ ቤት ተመልሷል ማለት ነው። ይህንን ነው ዴቭ እንግዲህ ለሁሉም ተመልካች ስለሚጠብቁ መልሱን የሰጠው ግልጽ ያደረገው ማለት ነው። ምርጦችዬና አትጠብቁ ልላችሁ ነው። እኔም ስጠብቅ የዋልኩት እንግዲህ ትናንትናውን ይሄን ነው ምን ይፈጠራል ብዬ ነው። አሁንም ይሄንን ደግሞ ነገ ዳኒ ይዞት ሄደ ብላችሁ የምትጠብቁ ሰዎች ትናራላችሁ። ላይሄድላችሁ ይችላል። ለዛ ብዬ ነው እና ሩታ ባክሽን እንደው ኦዲየንስንም መናቅ እንዳይሆንብሽ፣ ኦዲየንስንም እንደው ለሚጠይቀው ጥያቄ መልስ ብሰጭን ስለ አብርሽ ያለበት ሁኔታ ብዙ ኦዲየንስ የራስሽም ተመልካች እየጠየቀሽ ነው። ሩታ ውጭና ንጹህ ከሆነች መልስ ስጭ እስቲ። ግን ልጁ ለምን እስከ መቼ ነው በዚህ የሚቀጥለው ነው? አሁን ይሄ ቪዲዮ እስከ መቼ ነው በእንደዚህ አይነት ሁኔታ የሚቀጥለው? አንቺስ እስከ መቼ ነው ተወቃሽ እየሆንሽ መቀጠል የምትፈልጊው? አንቺስ የእውነት ቅድም ዳኒ እውነት ሜሪ እየጠበቀችሽ ነው ሲልሽ የእውነት አምነሽ ሆነ የርሽው? የእውነት በምን አይነት መንገድ እርግጠኛ ሆነሽ አብርሽን ዳኒ አይወስደውም ብለሽ እርግጠኛ ሆነሽ ነው የርሽለት? ወንስ አንቺም ካሜራ ከተደቀነበት ፊት ለፊት ሆነሽ የአብርሽን ትወና እያየሽ ነው? ፊት ለፊት ሆነሽ አብርሽ እየተወንሽ ነው? እንደዛ ነው። ግን በእናንተ ምክንያት ለምንድን ነው ተመልካች በዚህ ንክ የሚጨነቀው? በተለይ የአብርሽ ቤተሰቦች አሁን እሱ ባለበት ሁኔታ በጣም የሚጨነቁ አሉ፣ በጣም የሚያስቡ አሉ። ለምን በዚህ ልክ አስፈለገ? ለምን አንቺስ ወጥተሽ ራስሽን ነጻ አታደርጊም? ለምን ሰው የሚልሽን ሩታ አትሰሚም? የምር በጣም ልክ አይደለም። ስለዛ እንግዲህ ዛሬ የተፈጠረው ነገር ይሄ ነው ምርጦችዬ። ዳኒም ቢሆን ይዞት ሄዷል ብላችሁ ተስፋ የምታደርጉ ካላችሁ፣ ቢኒ ግን አልገባኝም። ባለፈ ጤነኛ ነው ብለህ ከሩታ ጋር አብረህ ዳኒን ከቤት ገፍትራ አውጥተው ነበረ። ምንድን ነው ነገርየው? ዛሬ ደግሞ አንተ አብረህ ከዳኒ ጋር አብረህ ኬት መጣህስ? በፊት
ዳኒ ብቻ ነበረ እዛ ጋር ቆሞ አብርሽን ካልሄድክ ብሎ እንደው ሊያስረዳበት የሄደው መንገድ ሁሉ በሚያስቅም በሚያሳዝንም ሁኔታ ነበር ዳኒ ማለት ነው። እና አንተስ ከመቼው ዱብ አልክ? ወዲያውኑ ከሰማይ ላይ ዱብ ያልክ እስከምትመስል ድረስ አብርሽ ጋር ዱብ ብለ ከዳኒ ጋር አብረህ አብረ አብርሽን ይዘ እንዲህ ስላችሁ አንቺም አብርሽ ካለበት ሁኔታ እንዲወጣ አትፈልጊም እንዳትሉኝ። እንደው ሁኔታውን ስታዩ መገጣጠሙን ውስጥ ያስቡት። በፊት የለም። እሺ ሩታስ እንዴት ነው ዳኒን አምና አብርሽን ጥላው ሄደችው? እውነት ሄርሜላ ጠርታኛለች ብላ ታስባለች ሩታ? ያንን አለች ሰዓት እዚህ ጋ ነው ብሏል መቼም ሻይ ቡና ያሉበት ቦታ ያንን ሁሉ ሰዓት ያቆያሉ። የሩታ እንዴትስ ዳኒን አመነችው በሙሉ ልቧና አብርሽን ጥላው ሄደች? ወንስ አብርሽ ላይ ስለምትተማመን ነው? ከእሷ ውጭ ንቅንቅ እንደማይልላት እርግጠኛ የሆነችበት ነገር አለ ማለት ነው። እንደማይሄድ አይደል? ቤተሰቦች ለእናንተስ ምን ይመስላችኋል? ሲቀጥልስ የቢኒ አመጣጥም ገርሞኛል። ወዲያው መጥቶ ወዲያውኑ ከዳኒ ጋር አብሮ አብርሽን ይዞ ለመሄድ ባለፈ ሲያስወጣው ነበረ አይደለ? ዳኒን እየገፈታተሩ የዛን ቀን ሲያስወጡት ከቤታቸው አይተናል ሩታና ቢኒ። ዛሬ ደግሞ ቢኒ ከዳኒ ጋር ሆነ እና ይሄን ነገር ምን ትላላችሁ? እኔ እውነት ለመናገር የቡዜ ንግግር ማለት ምርር ብላ ነው በቃ የምትናገረው። ቪዲዮ ላይ ስታዩት ይሄ ነገር አይደለም እንዲህ ነው እንድትሉ የሆነ ሀሳብ ይመጣላችሁና ቡዜን ስታዩት አሁን ቅድም ሰዓት በቃ በጣም ስሜታዊ ሆና ምርር ብላ ነበረ የምትናገረው። ምርር ብላ በቃ እና ለእሷም አልተሳካላትም። በእርግጥ በቃ ወንድሟን እንደውም አግዘኝ ነው ያለችው። ከዚህ በኋላ ለዚህ ሁሉ ነገር እንደውም ተወቃሽ እያደረገች ያለችው ዴቭን ሁሉ ነበረ ቡዜ ማለት ነው። ምክንያቱም የሆነ ሰዓት ላይ ተው ዴቭ ተው እያለችው ብዙ ጊዜ እያልን ነው አይደል? እንደውም እኛ መሰለን በጊዜው። አሁን በፊትም እኮ ቢሆን ዴቭ ከሩታ ጎን ቆሟል ማለት ይከብዳል። በፊትም ቢሆን አሁን የሆነ ያሳየን ነገር ስላለ በራሱ መንገድ ማለት ነው። ስለዛ በፊትም ቢሆን እሷ ዴቭን ስትቆጣ ስለነበረ ለዚህ ሁሉ ወንድሜን ያደረግከው አንተነ በማለት እንደውም እሱንም እሷ እየወቀሰችው ነበር ተው እያልኩ እያለችው። አሁን ግን ከጎኗ ሆኖ የምታደርገውን ነገር ሁሉ እንዲያግዛት ነበር ስትጠይቀው የነበረው። እሱም ፈቃደኛ ሆኖ ቃል ገብቶላት እንደሚያግዛት የራሱም ችግር የራሱም ጭንቀት እንዳለበት ለቤተሰብም እያስረዳ ነበር ዴቭና። ለእኔ እንግዲህ የመሰለኝ እንግዲህ ነገ ያው ሄደለት አልሄደለትም የሚለውን ያው ነገ ነው በሚቀጥለው የምናየው። ምናልባት በራሱም ቤት ይሆናል፣ ምናልባት በሩታም ቤት ይሆናል። ያው ሩታ ብዙ ጊዜ ሆኗታል ቪዲዮ ከለቀቀች፣ ስለዛ በሩታ ቤት ይሆናል። ግን ሄደለት ብላችሁ ተስፋ ባታደርጉ ብዬ ነው እኔ እምላችሁ። ትናንት ተስፋ አድርገን አልሄደም ልጁ ከበር ነው የተመለሰው አለ። በፍጹም ብሎ አለ ከበር ተመልሶብኛል አልሄድም አላለ። በቃ ኬፊ ጋር እኔም አብረን ወጣን። በፍጹም ሊሄድም አልፈለገም፣ ሊያወራኝም አልፈለገም። ተመለሰ ከበር ስላለ። አሁንም ለምንድን ነው ሁላችሁንም ሳያችሁ ተስፋ አድርጋችኋል። ዳኒ ይዞት ሄደ መሰላችሁ ተስፋ አደረጋችኋላችሁና ልጁ በቃ ከማንም ጋር ከሷ ውጭ መሄድ አይፈልግም፣ ከማንም ጋር ማለት ነው። እና ብቻ ዳኒ ግን መግቢያን ፉገር አድርገ በኋላ ላይ ደግሞ ሩታ ዞር ስትል ደግሞ ለማስመሰል የጣርክበት መንገድ በጣም ገርሞኛል። አጅሬም ደግሞ የመልስ ምት ሲሰጥም እያየው ነው። እና ዳኒሻዬ እኔ በእርግጥ ዳኒ ግን አሁን ከምር ያን አብርሽምን ወደ ሩታ እየተቻለውን ሁሉ ድንጋይ ሲፈነቅል የነበረው ልጅ አብርሽን ወደ ሩታ ለመመለስ ዛሬ ግን በእርግጥ አብርሻውን ያለበት ሁኔታ እንግዲህ ብቻ አላቅም። ቤተሰቦች ያሳዝናል። በእርግጥ እንደ ሰው ስታስቡ አሁን ያለበት በተለይ ያቺ አንገቱ ላይ የሚስቴ ስጦታ ናት ብሎ ያደረጋትን ነገር አንገቱ ላይ ማንም አባቱ እንዲነካበት አይፈልግም። ማንም ልቀቀው ሲሉት እንደውም ድፍን አድርጎ እሷን ጠብቃ። ጭራሽ ህፃን ልጅ ነው ልጅ የሆነው እኮ ህፃን ልጅ ከህፃን ልጅ ሆኗልና ይህን ሁኔታውን ስታዩ ያሳዝናል። መዋሸት አያስፈልግም። እና ብቻ ለእኔ የእውነት ለመፍረድ ከብዶኛል። ቅድም ልክ እንዳልኳችሁ ማለት ነው። ምንም በቃና ሩታ ወተሽ መልስ ብሰጭን ተመልካቹ የታባቱ ምን ያመጣል አይነት ነገር ሳይሆን መልስ ብሰጭን እኔ ደስ ይለኛል። እናንተስ ምን ትላላችሁ? እኔ መልስ ብሰጠን በቃ መልስ ይሄ ነው ያለው ነገር ይሄ ነው ሁኔታው ይሄ ነው ይሄ ግልጽ ነው ብላ ነው ጊዜ እየጠበቀች ነው። በእርግጥ ጊዜ የማይፈታው ነገር የለም። እሷ መልስ ባሰጠን
ይቆያል እንጂ የአብርሽ ነገር የአብርሽ ጉዳይ ጊዜ ራሱ መልስ ይሰጠዋል ብዬ ነው ማስበው። ግን ደግሞ ዛሬ ምን አየው መሰላችሁ? አብርሽ አንድ ቪዲዮ ላይ ሪፖስት ያደረገው ላይ በለቅሶ ቪዲዮ ምንድን ነው የሚለው ወንድ ልጅ ሲከፋውና ያለበት ነገር ጭንቀት ውስጥ ካለ መናገር የማይፈልግበት ህመም ውስጥ ካለ ምንም ነገር መናገር አይፈልግም የሚለው ላይ አብርሽ ሪፖስት አድርጎታል በለቅሶ ማለት ነው። እና የሆነ ነገር እንዳስብ አደረገኝ። ምናልባት ሩታ ቤተሰቦች በጣም ይቅርታ፣ ግን እንደ ባለፈው ኬፊ ጋር አድርጋው ይሁን ብዬ እያየው ነበር ቲክቶክ ላይ ማለት ነው። እንግዲህ ቲክቶክ ያያል የሚያሳዝኑ ቪዲዮዎች የእሱን ሁኔታዎች የሚነኩ አይነት ቪዲዮዎች ሲሆን በለቅሶ ነው እንግዲህ የሚያደርገው ማለት ነው። እና ያንን ቪዲዮ ጓደኛ ስልክ ላይ ካየው በኋላ የሆነ ደግሞ ሌላ ስሜት ደግሞ እንዳስብ አደረገኝ ማለት ነው። እና እኛም ተወዛገበን፣ እነሱም ራሳቸውን አወዛግበው ተመልካችንም አወዛግበው ብቻ ብዙዎቻችሁ እንደውም የተወዛገበ ስሜት ውስጥ ነው ያላችሁ። ብዙዎቻችሁ ደግሞ በአብርሽ እንዲመሆን የታመማችሁም አላችሁና ነገርየው ግራ የሚያጋባ ነገር ነው ለተመልካችም ማለት ነው። እና እንግዲህ እንደተባለው የእውነት ዳኒ ወግ ደርሶት ተሳክቶለት አብርሽን ቡዜጋ ይዞት ይሄዳል። የምንጠብቀው ነገር ይሆናል ብዬ ነው የማስበውና እና ምርጦችዬ እንግዲህ የምልላችሁ ፈልጌ ነው የአብርሽ የትናንቱን የምትጠብቁ ካላችሁ አትጠብቁ፣ አይመጣም ከዚህ በኋላ። ዴቭን መልስ ሰጥቷል። በቃ ከእህቱ ጋር መጥቶ እንደውም እሷ አበደች። በስማ ዴቭን ራሱ አንቀጠቀጠችው፣ ቡዜ አንቀጠቀጠችው። በቃ ምርር ብሏታል፣ መሯታል። እንደውም የአንገቱ ላይም ተመልካች እንዳለውም ይሆናል እሷም የሆነ ነገር ተናገረች። ብቻ ያስጣላል፣ ከምር ያስጣላል። እና ታይ በእናትሽ ሩታ በማንጠብቅሽ ሁኔታ ከተገኘሽ የእውነት እኔ እንጃ። እና እንደዚህ አይነት ሁኔታ ውስጥ እንደማትገቢ ብዙ ጊዜ አረጋግጠን እየተናገርን ነው። ግን ደግሞ ለሚወድሽ ተመልካች የሄርሜላን ተመልካች እሺ በይ፣ ግን ለሚወድሽ ለአንቺም ተመልካች መልስ ብትሰጭን ከአንቺ መልስ እንጠብቃለን። ለተመልካቹ መልስ እንደምሰጭ። ምክንያቱም ተመልካች ክቡር ነው። ተመልካች ራሱ እኮ አንዱን ራሱን የቻለ ቤተሰብ ሆናል አይደል? አንቺ ስትከፊ አብረውሽ የሚከፉ። አሁን አብረሽ የእውነት ተመልሶ ወደ አንቺ ከልጅሽን አብራችሁ ብታሳድጉ ሁሉም የሚመኘው ነው። ማንም የሚጠላ የለም። ስለዛ ለራስሽን ተመልካች ቢሆን መተሽ ያለውን ነገር ፍርጥርጥ ግልጥልጥ አድርገሽ እውነቱን ፍርጥርጥ አድርገሽ ብትነግሪያቸው እንዲሁ ደባብቀሽ የሆነ የለም ሩታ የንቀት ወን ደግሞ ምን ያመጣሉ አይነት ነገር ብለሽ ለመሰለሽ። አንዳንዴ ተመልካች ነው ወደ ላይ የሚያወጣችሁ፣ ተመልካችም ነው ዝቅ የሚያደርጋችሁና ተመልካችን ደግሞ በእናንተ ሰዓት አብሮ የሚጨነቀውን የሚያስበውን ተመልካች ደግሞ ማሳረፍ አለብሽ። አብርሽንም ተመልካች ቢሆን እውነቱን ነግረሽ ካሉበት ጭንቀት ካሉበት ሀሳብ እንዲያርፉ። እናንተ በእርግጥ ያው እኔ ብዙ ጊዜ እናገረዋለሁ ብደጋግመው ውስጥ ለውስጥ የምትሰሩትን እናንተ ናችሁ የምታውቁት። እኔ ቅድም ራሱ አንቺ ምናልባት ከካሜራው ጀርባ ሆነሽ ይሆናል እንጂ እውነት ተሸውደሽ በዚህ ልክ ሜሪን ለመፈለግ አብርሽን ጥረሽ ትይዣለሽ ብዬ ለማሰብ ከበደኝ። እንደገና ደግሞ በምን አይነት እርግጠኛ ሆነሽ ዳኒን አምነሽ አብርሽን ጥለሽ ሄድሽ? ይሄም ሁለት አይነት መንገድ እንዳስብ አድርጎኛል። እና ለማንኛውም ምርጦችዬ እንግዲህ ያለው ነገር ይሄ ነው። ነገ ደግሞ የቀረውን እንጠብቃለን። ያለውን ነገር እኛም አይተን ሀሳባችንን ወደ እናንተ ከመሰንዘር ወደ ኋላ አንልም። እናንተም ደግሞ ሀሳብ አስተያየታችሁን ካለቻችሁ ጊዜ አብቃቅታችሁ ለምጽፉ ሳትሰለችሁ ሳትደክሙ እኛ ባልነው ላይም ሳይሆን ባያችሁት ላይም ይሄ ቢሆን ይሄ ነው፣ ይሄ ነገር ይሄ ነው፣ ይሄ ልክ አይደለም በዚህ እያላችሁ የመሰላችሁን ሀሳብ ለምሰጡኝ በሙሉ የእውነት አመሰግናለሁ፣ የኔ ውድ ቤተሰቦች ማለት ነው። እንግዲህ እኔ ያነሳሁት ሀሳብ ዋና ነጥቦቹ ላይ ሀሳብ እንደምሰጡበት ተስፋ አደርጋለሁ። እሱም አንደኛ ሩታ መልስ ትስጠን፣ ለሁሉም ተመልካች መልስ፣ እውነተኛ ግልጥልጥ ያለ መልስ ተመልካች እያሰበ ስለሆነ መልስ እንድሰጠን እንፈልጋለን፣ እውነቱንም ማወቀን ስለምንፈልግ። ሌላው ደግሞ ሄዷል አልሄድም ነው የሚለው። ለእኔ አልሄድም ይሄድ ይመስላችኋል እንጂ አልሄድም። እና እንግዲህ ያለው ነገር ይሄ ነው ምርጦችዬ። እንግዲህ ያለውን ደግሞ ነገ የሚቀጥለውን ተከታትለን እኛም ወደ እናንተ ሀሳባችንን እናንተም ወደኛ ሀሳብ አስተያየታችሁን እየሰጣችሁ እንግዲህ ይሄ ነገር መጨረሻ እስከሚኖረው አብረን እንግዲህ እንከታተላለን። እኔ መቼም መጨረሻው ናፍቆኛል ምርጦችዬ፣ መጨረሻው የሌለን ናፈቀኝ፣ ማለቂያው መዝጊያው ይሄ ነገር ናፍቆኛልና
አንድ ቀን መቼም ይኖረዋል። የሆነ ቦታ ላይ ያቆማል እኮ ተመልካች። ኧረ አሁንስ በዛ በቃ ሲል እነሱም በቃ ይላሉ። እንዴ የተመልካች ድምፅ ሁሌም አሸናፊ ነው። ከፓርላማ እንደሚበልጥ ታውቃላችሁ አይደል? የመዳም ቅመሞች ድምፅ። ስለዚህ አንድ ቀን ተመልካች ሲሰለቸው ሲያንገሻግሸው ወደ ላይ ሲለው በቃኝ ሲል እናንተ ያኔ በቃ እንደሚሉ ተስፋ እናደርጋለን። እና ምርጦችዬ ሰላማችሁ ብዝት ትረፍረፍ ይበልን የኔ ውድ ቤተሰቦች። ሀሳቤ የተመቻችሁ እንግዲህ እናንተም ሀሳባችሁን በመግለጽ እንድታጋሩ በትህትና ጋብዛለሁ። ቪዲዮንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንደተለመደው እንድትሆኑ ማለት ነው ምርጦችዬ። ነገ እስከምንገናኝ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልን። እንግዲህ እግዚአብሔር ደግሞ የነገ ሰው ሁላችንንም ይበለን የኔ ውዶች። እንግዲህ መልካም አዳር